የጌታ ፈቃድ ሆኗል። የጌታ ፈቃድ ሆኗል ያልኩበት ምክንያት አደጋው የደረሰው በውድ ባለቤቴ በማዚ ላይ ትላንትና ነው። እኔ ቢሮ ነበር። ወደ 4 ሰዓት ተኩል አካባቢ ይመስለኛል። አራተኛው ልጃችን አማኑኤል እቤት ነበረና የጩኸት ድምጽ ይሰማል። የጩኸት ድምጽ ከሰማ በኋላ ሲሄድ እናቱ አጠገባችን በሚሰራው ሪል ስቴት ከላይ የወደቀ እንጨት ሆዷን ወቅቷት የውስጥ የሆድ አካሏ በሙሉ ወጥቶ ብዙ ደም ፈሷት ልታደርግ የምትችለው ምንም ነገር ስላልነበረ ጠርቶኝ ከሌሎች ከጎረቤት ሰዎች ጋራ ሲልክ ሮድ ወደሚባል ሆስፒታል ወሰዷት። እዛ ስደርስ በጣም ለአስቸኳይ አደጋ የሚሄዱበት ክፍል ነበርና እዛ ስደርስ በህይወት ነበረች እና ደጋግማ ምን ትላለች? የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን ትላለች። ሽፈራው እኮ ነኝ ባለቤትሽ ነኝ ስላት የጌታ ፈቃድ ይሁን ትለኛለች። ስለዚህ ነው ስጀምር የጌታ ፈቃድ ሆኗል ያልኩት። ብንወድ እናታችን ማሚ ከኛ ጋር ብትኖር እድሜውን ቀጥላ እግዚአብሔር ቀጥሎላት አብራን ብትሆን በእውነት እጅግ በጣም ደስተኞች ነን። ከማንም ይልቅ የተጎዳ ነው እኛ ነን። ሌሎች አልተጎዱም ማለት አይደለም፣ እኛ ግን በጣም ተጎድተናል። መዓዛ እናት ብቻ አይደለችም፣ ከእናትም በላይ ናት። ልጆቿ ለዚህ ምስክሮች ናቸው። ማናቸውም በቤት ውስጥ ያሉ ልጆች በየዕለቱ ሳታቋርጥ በጉልበቷ ተንበርክካ ስለ እያንዳንዳቸው ትጸልያለች። እውነተኛ መንፈሳዊነት ያየሁት ከባለቤቴ ከመዓዛ ነው። ብዙ መንፈሳዊ ሰዎችን አውቃለሁ። ባለቤቴ ስለሆነች አይደለም። መዓዛ ውሸት አታውቅም፣ ትዕቢት አታውቅም፣ ሌላ ነገር አታውቅም። ትልቋ ምኞቷና ፍላጎቷ ምንም የሌላቸውን ሰዎች መርዳት ነው። ምንም የሌላቸውን ሰዎች ማገዝ ነው። አብራ ነው የምትሆነው። አሁን ከትላንትና ጀምሮ ቤት እየመጡ የሚያለቅሱት እነሱ ናቸው። አጉራሻችን፣ አብያችን፣ ተንከባከቢያችን እያሉ ያለቅሱ የነበሩት እነሱ ናቸው። ቅድም ወንድሜ ዶክተር ስምዖን ሲሰብክ እንደተናገረው እኔ የውጭ ሰው ነኝ፣ እሷ ግን የቤት ሰው ናት። በጎኔ ሁል ጊዜ የምትሆነው እሷ ናት። ከጀርባዬ ሁል ጊዜ የምትሆነው እሷ ናት። ይህን ስናገር በእውነት በእግዚአብሔር ፊት አልዋሽም። እግዚአብሔር ያየኛል። አሁን ጌታ ቢፈቅድ የፊታችን ጥር በጋብቻ 36 ዓመት እንቆያለን። በፍጹም አልዋሽም። አንድ ቀን አሳዝናኝ አታውቅም። ታዲያችን እህቴን ማጣት ለኔ ቀላል ይሆናል? ወገኖቼ በጌታ ፍቅር የምለምናችሁ የጌታ ጸጋና የጌታ መንፈስ እንዲያግዘን ጸልዩልን። ብዙዎቻችሁ ባለትዳር የሆናችሁ ሚስቶቻችሁን ወይም ባሎቻችሁን አጣችሁ ሊሆን ይችላል። ልጆቻችሁን አጣችሁ ሊሆን ይችላል። ነገር ግን እጅግ በጣም የተወደደች በሁሉ ዘንድ የተፈቀረች ሰውን የማታሳዝን የማትቆረቁር ባለቤትን ማጣት ግን ከባድ ነው። ለልጆች ከባድ ነው፣ ለኔ ከባድ ነው። ትላንትና ሌሊቱን ሙሉ አልተኛውም። የሷን ክፍተት ማን ነው የሚሞላልኝ እያልኩ በጌታ ፊት አለቅስ ነበረ። ግን አንድ እምነት አለኝ፣ ጌታ ይሞላዋል። ጸልዩልን። ትላንትና የመጨረሻ ስንብቷን ስታደርግ አጠገቧ ጋር ሄጄ ግንባሯን ሳምኳትና ማዝዬ እወድሻለሁ፣ በላይ በአባታችን ቤት እንገናኛለን። በመንፈስ እንደሰማችኝ ያምናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም የተባረከ ይሁን። እኔ እንደምታውቁኝ ነው የሚባላለው የመዓዛ ዘውዴ 3ኛ ልጅ ነኝ። እናቴ ከመሞቷ በፊትም ስለሷ አውርቼ አልጠግብም። እናቴ በጣም ቆንጆ ናት፣ የዋህ ናት፣ እውነተኛ ክርስቲያን ናት፣ ውሸት አታውቅም። ሁልጊዜ እንደጸለየችን ነው የተናገረችው ነገር ጠብ አይልም። ለኔ ነብይ ናት እናቴ፣ ለኔ ፐርሰናል ነብይ ናት። የምታስጠነቅቀኝ ነገር ሁሉ ይሆናል። እውነተኛ ክርስቲያን ናት። ሁሌ ነው የምትጸልይልኝ። እውነተኛነትን ከሷ ተምሬያለሁ፣ ግልጽነትን፣ እንደገና ደግሞ በራስ መተማመን እንዲኖረኝ ያደረገችኝ እሷ ናት። ሁልጊዜ እስካሁን ለኔ ህልም እየመሰለኝ ነው፣ የምርም እየመሰለኝ አይደለም። እናቴ ትሞታለች ብዬም ማስቤም አላውቅም። በቃ ዘላለም የምትኖር ነው የምትመስለኝና እናቴ ለኔ ብቻ እናት አይደለችም። ለጎረቤት ልጅ እናት ናት፣ ለኛ እናት ናት፣ ለዘመድ አዝማድ ለተከራይ እናት ናት። ሰው በልቶ የሚጠግብ አይመስላትም። በቃ በደግነቷ አንደኛ ናት እናቴ። በጣም መልካም ሰው ናት። የድሃ ሰብሳቢ ናት። ድሃ በጣም ትወዳለች። ድሃን ማስጠጋት በጣም ትወዳለች። እግዚአብሔር መንፈስ ቅዱስን አምነዋለሁ እንደሚያጽናናን
በጣም ከባድ ነው። ጌታ እጅግ የሚምር ደግሞ የሚራራ አምላክ። እህቴ እንዳለችው እውነት ይሄ ሁሉ እየተፈጠረ ያለው ህልም ነው የሚመስለን። የእውነት ጸልዩልን። በጣም ሁላችን ውስጥ ፍርሃት አለ፣ ብዙ ክፍተት አለብን። ብዙ የሸፈነችው እንዴት እንደሆነ ራሱ ያላሳየችን በጣም አቅብጣን ነው፣ በሌላት አቅብጣን ነው። የእውነት የኔ እናት እንደዚህ ሆነን አልነበረም ስለሷ ማውራት የነበረብን። በጣም ደግ ናት። ከሌላት ላይ ነው ለሰው የምትሰጠው። ማናችንም በስሟ ጠርተናት አናውቅም። ሁላችንም እማሚ ነው የምንላት ልጆቻችንም። በጣም የፍቅር ሰው ነች፣ በጣም የፍቅር ሰው ነች። እውነት እኔ ክርስቶስን ከማንም በላይ ያሳየችኝ እሷ ነች። በእሷ ነው ክርስቶስን የማውቀው። ከልጅነታችን ጀምሮ አንድም ቀን ጸሎት ስታቋርጥ አይቻት አላውቅም። ትላንት ራሱ ባይብል ስተዲ ያጠናችበትንና መነጽሯ መጽሐፍ ቅዱሷ ሁሉ ተቀምጦ ነበረ ቴሌቪዥኑ ላይ ጥግ ላይ። ጠዋት አጥንታለች ማለት ነው፣ ጸልያለች። እንግዲህ ስለኛ ነው፣ ስለኛ ሳትጸልይ አትቀርም። የጸሎት ግሩፖች አሏት፣ ቸርች ውስጥም ታገለግላለች። ከኛ አልፎ ለሰፈር ልጆች እንዲያገቡ ሁሉ ነው የምትጸልየው። ለእያንዳንዳችን ፈረቃ ጽፈው ይጸልያሉ። ብዙ የታይታ አገልግሎት አትፈልግም። የልጆች አገልግሎት የገባችው የታይታ አገልግሎት ስለማትፈልግ ነው። ከመታየት አትፈልግም የኔ እናት። እና ማቴሪያሊስት ነገር ብር ምናምን ምንም አይመስላትም፣ ለሷ ምንም አይመስላትም። እውነተኛ መንፈሳዊ እናት፣ እውነተኛ መንፈሳዊ እናትን እያገለገለች ራሱ ባህሪዋን የሚያውቁት አይመስለኝም። በጣም እውነተኛ መንፈሳዊ እናት ነች። ለምንድነው ሰው ሲያስቀይማት የማትመልሹ ስንላት፣ በእኔ ምክንያት የእግዚአብሔር ስም እንዲሰደብ፣ በእኔ ምክንያት የጌታ ስም እንዲነሳ አልፈልግም ነው የምትለው። እቺን እናት ነው ያጣነው። የእውነት በጸሎታችሁ ሁሉ አስቡን። በጣም ፍርሃት አለብን። እግዚአብሔር ያጽናና። ጌታ መልካም ነው ሁሌ ነው የምትለኝ እንደዚህ ያለችና ጌታ መልካም ነው ትለኛለች። እና በእናቴ በጣም ኮርቻለሁ። ያው ትላንት የተፈጠረውን ነገር ነግሮኛል። ትንሽ ከብድ ነበር ለእኔ የነበርኩበት ነገር እና የምትሄድ አይመስለኝም ነበር። አሁንም ጌታ መልካም ነው እና በአንድ ጉዳይ ላይ በጣም እንጸልይ ነበር። ይሄንን ሰሞን ለራሴ ይገርመኛል። እና አንዳንዴ ቃሉን ትልክልኛለች። በጣም ነው የሚገርመኝ። የሆነ ቦታ ወይ ምናምን ቃል ትልክልኛለች እና ተደጋጋሚ ሆነብኝ። የነገርኩህን ሁሉ እስካደርግልህ አልተውህም እና ይላል ዘፍጥረት 28:15 ማለት ይህንን ተናግሬ መውረዴ በጣም ለኔ ትልቅ ነገር ነው። እናቴ እወድሻለሁ፣ መንግስተ ሰማያት እንገናኛለን። ጌታ እወድሻለሁ። አንዳንዴ ሰባኪ ሆናችሁ እንዲሁ መስበክ ይቻላል። በራሳችሁ ሲደርስ ግን ከባድ ነው። ምንም ጥያቄ የለውም። እንዴት እንደሚከብድ ልነግራችሁ አልችልም። በቅርብ ቀን 2 ምኞቶች አሉኝ በዚህ ዓመት ቢሆኑልኝ ብላ ጠይቃኛለች። አንዱ ምኞቷ 3 ልጆች እንዲያገቡ ወይም እንዲያጩ ነው። 2ቱ አግብተው 4 የልጅ ልጆች አሳይተዋታል። 3ቱ እንዲያገቡ በጣም ትመኛለች ወይም እጮኛ እንዲይዙ። ሁለተኛ ደግሞ ትመኝ የነበረው ነገር እንደው አደራህን ክረምቱ አካባቢ ጋር በየዕለቱ ዩቲዩብ ላይ ጣሊያንን ስለማይ ጣሊያን ውሰደኝ ብላ ጠይቃኛለች። ከዚህ በፊት ሄደናል፣ አብረን ሄደናል። ሮም ነው የሄደችው። ግን ዩቲዩብ ላይ ያሉትን የጣሊያን ከተማዎች አይታ በጣም ከመውደዷ የተነሳ እዛ ውሰደኝ ብላ እኔም ግድ የለሽም ቃል ገባልሻለሁ ብዬ ከአንዳንድ ወገኖች ጋር ንግግር ጀምሬ ነበር። አልሆነም። የጌታ ፈቃድ ግን ሆኗል። እግዚአብሔር ይባርካቸው። ማዝን ተኝታለች። እኔ ላውራ የቆምኩት እናቶች አሉ ጌጃ ግቢ ውስጥ ስንገባ ያገኘናቸው እትዬ ቀለምና ወይዘሮ ብርቱካን የለችም፣ ሩቅ ሀገር ነው ያለችው። ባሎች እንደ አባቶቻችን፣ ሚስቶች እንደ እናቶቻችን እድለኞች ነበርን። ከዛ ደግሞ ኃላፊነት እየተሰጣት የነበረው ማዚ ነበረች፣ ሰብሳቢ ነበረች፣ ፈላጊ ነበረች። ማዚ ካልደወለች እኔ አልደውልም፣ ትደውልና ካርዷን ትጨርሳለች። እኔም በዛው ቀጥልና እኔ ካርዱ ጨርሳለሁ። መቼም ሰው ከ30 ደቂቃ በላይ ያወራል ብላችሁ በስልክ ላታምኑ ትችላላችሁ። የሚረባውንም የማይረባውንም አወራል። ለእያንዳንዱ ልጆቿ እንደየመልካቸው የተለያየ ባህሪ ያላቸው እግዚአብሔር የረዳቸው ልጆች ናቸው። ለእነሱ እንደየባህሪያቸው ጸልይ ነበር፣ የምንፈራላቸው ነበር። ጌታ ጠብቋቸው። ደግሞ ፓስተር ከሀገር ሲወጣ እኛ ሶሻል ሚዲያ ላይ እናየዋለን። ከዛ ስንደዋወል ፓስተር ውጭ ነው አይደለ ስላት ጸልዩለት፣ ጎርፍ ያለበትን
ጸልዩለት። ነፋስ ያለበት ነው። ጸልዩለት። አገልግሎቱን እግዚአብሔር በታማኝነት እንዲወጣ እንዲረዳው ጸልዩለት። እግዚአብሔር ለዚህ ቤት ማጽናና በጎደሎቹ የልብ ጥንካሬ እንዲሁም የጸሎት ጉልበት ይስጣል። እህቴ መዓዛ ጋራ ከቤተሰባቸው ጋር ምናልባት ላለፉት 40 ዓመታት ከዛ በላይም እንተዋወቃለን። በቤተ ክርስቲያን አገልግሎት፣ በጓደኝነት፣ በወጣትነት ዘመን ሁሉ ጊዜያቸውም ነበርኩ። በስራው ዓለም ደግሞ ከመዓዛ ጋራ እንዲሁ ከ20 ምናምን ዓመታት ያላነሰ አብረን አሳልፈናል። መዓዛ አሁን ከተነገረላት ሌላ ነገሮችን በጥልቀትም የምታይ እህት ነበረች። እኔ ባየዋት የሚገርም የጽሁፍ ችሎታ ነበራት። በተለይም ደግሞ የምትገጥማቸው ግጥሞች በጥልቀት የሚያዩ ቅኔ ያላቸው ነበሩ እና አምጥታ ታሳየኛለች። በጣም እገረምና ይህን ሁሉ ችሎታ ይዘሽ ነው ቁጭ አረግሽው እላታለሁ። ትገረማለች። እውነትህን ነው፣ እኔ እንደዚህ አይደለሁም ትስቃለች። 1 2 3 ግጥሞቿ ሕይወት መጽሔት ላይ ወጥተው እንደነበር አስታውሳለሁ። እውነትህን ነው፣ ይበቃል። ያንን ፖቴንሻል በማይገባኝ መንገድ ብዙ አላወጣችሁም። ብዙ ገፍቼ እንደነበር አስታውሳለሁ። ላደፋፍራት ግን አልፈለገችም፣ አላወጣችሁ። የማይላት ግን ዲቴይል የሚያይ ሰው፣ በጥልቀት የሚያይ ሰው እንደነበረች አስታውሳለሁ። ምናልባት አሁን የተናገራችኋቸው ነገሮች ሁሉ እሷ ከጀርባ ሆና መድረክ ላይ ሳትታይ ቤተሰቧን በቤተ ክርስቲያን አገልግሎትም የሰራቻቸው ስራዎች ውጤት ናቸው ብዬ አስባለሁ። የወይዘሮ መዓዛ ዘውዴ አጭር የህይወት ታሪክ። ወይዘሮ መዓዛ ዘውዴ ከእናታቸው ከወይዘሮ ፍቅረ ማርያም ደምሴና ከአባታቸው ከአቶ ዘውዴ ጽጌ ነሐሴ 9 1956 ዓ.ም ተወለዱ። የሁለተኛ ደረጃ ትምህርታቸውንም በነፋስ ስልክ የሙያ ትምህርት ቤት በሂሳብ መዝገብ አያያዝ አጠናቀው በ1979 ዓ.ም በንግድ ሥራ ኮሌጅ በባንኪንግ እና ፋይናንስ አስተዳደር በዲፕሎማ ተመርቀዋል። ከ1979 ዓ.ም አንስቶም በጌጃ ቃለ ሕይወት ቤተክርስቲያን በገንዘብ ያዥነትና በቢሮ አስተዳደር ሰርተዋል። ከ2009 እስከ 2013 ዓ.ም ከዩኒቲ ዩኒቨርሲቲ በማኔጅመንት ኢንፎርሜሽን ሲስተም በዲግሪ ተመርቀዋል። ከዚህ በተጨማሪም በጌጃ ቃለ ሕይወት የመጽሐፍ ቅዱስ ትምህርት ቤት በስነ መለኮት ትምህርት በ2010 ዓ.ም ዲግሪያቸውን ሰርተዋል። ወይዘሮ መዓዛ በጌጃ ቃለ ሕይወት ቤተክርስቲያን እንዲሁም በሳር ቤት ቃለ ሕይወት ቤተክርስቲያን በልጆች የሰንበት ትምህርት በጸሎት አገልግሎትም ለረጅም ዓመታት አገልግለዋል። እንዲሁም በሰፈራቸው ውስጥ በማህበራዊ ሕይወት በመልካም አገልግሎት ለአካባቢያቸው መልካም ስራን በማበርከት በጎ ተጽዕኖን በመፍጠርም ይታወቃሉ። ወይዘሮ መዓዛ ከባለቤታቸው ከመጋቢ ሽፈራው ፈይሳ ጋር በ1982 ዓ.ም ትዳር መስርተው 5 ልጆችና 4 የልጅ ልጆችን አፍርተዋል። ባጋጠማቸው ድንገታዊ አደጋ መስከረም 28 2018 ዓ.ም ዘወትር ወደሚናፍቁትና ምጽአቱን ወደሚጓጉለት አባታቸው እቅፍ ተሰብስበዋል። እግዚአብሔር ለባለቤታቸው መጋቢ ሽፈራውና ለልጆቻቸው፣ ለመላው ቤተሰብ፣ ለወዳጆቻቸው ሁሉ መጽናናት ያድርግ። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ፊልጵስዩስ 1:21